አሕዛብ አይኑ ይከፈታል። ባይዘው አንተ ስትኮበልል አራራ ተመለስ ይላል። ዓለማዊ በጌታ አይደለም የምትለው ሰውዬ መንገድ ልክ አይደለም ይላል። ቸርች እኮ ብቻ አይደለም እኮ እግዚአብሔር የሚያየው ታውቃለህ። የትም ያያል። እዚህም የትም አለ እግዚአብሔር። የትም አለመኖር አይችልም። የሆነ ቦታ ከሌለ እግዚአብሔር አይደለም። የትም አለ። ልዩነቱ የት በምንድን ያለው ነው። እዚህ ሊባረከን የሆነ ቦታ ሊቆጣ ነው። ታዲያ አሁን ወደ ትሄድክ ነው? ወደ ተርሴስ ምን ልትሰራ? ከፊቱ እየኮበለልኩ ተመለስ። እኛ ዛሬ እናወርድሃለን። ሌላም ሰው እንዳበጠብጥ እስቲ ከዮናስ አውርዱና ራሳችሁ ላይ አርጉት። መርከብ እንዳበጠብጡ ማለት ነው። እኔ ስራመድ አወራ ሳስብ ራሱ ቅዱስ ዋሽቶ ተሳድቦ አውርቶ የማያውቀው ዓለም ሰነፍ ይላል እግዚአብሔር። እኛ ደግሞ ስናወራ ምኑ ተመለስ ሲባል አልመለስ ትሞታለህ ስትሉት ለሞታ አለመመካታቸው፣ አለመታበያቸው፣ እልከኛ አለመሆናቸው ያተረፋቸው እሱ እልከኛ ቢሆኑ ተሰብረው ይወድቁ። የነነዌ ከተማ ሕዝብ በእግዚአብሔር አመነ። እግዚአብሔር ልኮታል ይሄን ሰው። ታዲያ ነነዌ መገልበጧ ነው። ወደ እስራኤል አምላክ ወደ እግዚአብሔር እንመለስ። ታሪኩ እንግዲህ የሚጀምረው ምዕራፍ 1 አካባቢ ነው። እግዚአብሔር መጥቶ የአማቴ ልጅ አማቴ ነው የሚባለው ማለት ነው አባቱ። እንግዲህ የአማቴ ልጅ ዮናስን መጣና እግዚአብሔር መልእክት አለኝ ዮናስ፣ ሸክም ልስጥህና ይሄንን መልእክቴን ወስደ እንደ መልእክተኝነትህ እንደ ነብይነትህ የኔ አፍ እንደመሆን እኔ ምለውን ጠብቆ እንደሚናገር አገልጋይ መሆን እኔ መልእክት አለኝ፣ ሂድና ተናገርልኝ አለው። ወደ አሶር መንደር ትሄዳለህ አለው። አሶር የሚኬድባት አይደለችም። አሶር በጣም ጨካኝ ናቸው። ባይዘው ከባቢሎናውያን ይልቅ ጨካኝ ናቸው። በምድር ላይ በታሪክ መካከል ከተነሱ ጨካኝ መንግስታት መካከል አንዱ አሶር ነው። ሂድና አሶር አለው። እሺ መሄዱን ሊሂድ። ምንድነው ድምፁ? እግዚአብሔር ያለው ዋና ከተማችሁ ነነዌ ትገለበጣለች። በዚህ እግዚአብሔር አሶር ልካይ እኔን ልካይ እግዚአብሔር ነው በል ብለኝ ከተማችሁ ይገለበጣል። እንዴት ነው የምትገለበጠው? ሳፍተሮ ለአሶር አይሄድም፣ አይገጥምም። ይሄ እግዚአብሔር እዚህ አካባቢ ነው ያለው ልሽሻ። ምክንያቱም ምዕራፍ 1 ቁጥር 4 ላይ ከእግዚአብሔር ፊት ኮበለለ ነው የሚለው። ባይዘው ከአገሩ ወጣ አይልም፣ ከእግዚአብሔር ፊት ነው የሚለው። ከእግዚአብሔር ፊት ማለት እግዚአብሔር እዚህ አካባቢ ነው፣ ቤተ መቅደሱ አካባቢ ነው። ከፊቱ ዞር ካልኩኝ ሌላ ሰው ፈልጎ ይናገራል ብሎ እግዚአብሔር አይኑ በምድር ሁሉ ፊት ነው። ይሄንን ቲዮሎጂ ዮናስ አያውቀውም። ዮናስ የሚያውቀው እግዚአብሔር እዚህ ቤተ መቅደስ ውስጥ ታቦቱ አካባቢ ነው ያለው። አዎ ሲናገራል እዚሁ አካባቢ። ራቀ ካልኩኝ ያው በቃ እዚሁ አካባቢ ሰው መርጦ ሂድ ሊል ነው። አልገባውም ተርሴስም እግዚአብሔር እንዳለ የትም አለ እግዚአብሔር። እስቲ አሜን በሏ። አጋንንት የሚገዛበት ሀገር እግዚአብሔር የነገስታት ንጉሥ ሆኖ ይኖራል። የእግዚአብሔር አይን በምድር ሁሉ ቸርች እኮ ብቻ አይደለም እኮ እግዚአብሔር የሚያየው ታውቃለህ። የትም ያያል። እዚህም የትም አለ እግዚአብሔር። የትም አለመኖር አይችልም። የሆነ ቦታ ከሌለ እግዚአብሔር አይደለም። የትም አለ። ልዩነቱ የት በምንድን ያለው ነው። እዚህ ሊባረከን የሆነ ቦታ ሊቆጣ ነው። አሳ ነባሪ አዘጋጅቷል። አሳ ነባሪው እኔ ምን ሊሰራ እንደገቡ ፈጥሮት መሰለኝ። ለዚህ ለዮናስ 2 ሲል ተፈጥሮ ሊሆን ይችላል አላውቅም። ምክንያቱም ድሮ እንትን እየበላ ኖረ የሚል የለውም። ባይዚ ዮናስን ጨረሰ አሳ ነባሪው ራሱ ከዛ ታሪክ የለውም። ከዛ ዕቃ ወርውረው አይቆምም ማዕበሉ። እጣ ተጣጣሉ። ከዛ ዮናስ አለ ያ ሰውዬው እንግዶስ እስቲ ቀስቀሰው ና በለው አሉትና እና እስቲ አንተ እጣችን መሃል ግባ እንጣጣላሉት። እሺ ምን አለ እኔ ነኝ ቢል እግዚአብሔር ከቆመ ፊት አጋጣሚ እንዳይመስልህ ያስይዛል። እኛ እኮ እንደዛ ነው። በዚህ የእድሜ ጉዳይ እንጂ አሁን የመብሰል ያለመብሰል የትልቅ ሰው መሆን ያለመሆን እንጂ እኮ እንደዛ ነው እኮ። እኛ እስቲ ቆይቼ ምልክት ያረጋታል። እንዲሁ እኮ እግዚአብሔር መንገድ ላይ አይቆምብህ። ማዕበሉ እንዳይመስልህ እኮ እኔ ማዕበሉ አይደል፣ ማዕበል ችግር ናቹራሊ የሚነሳል። ሰዎቹ ማዕበሉ በማን ኃጢአት ነው የተነሱ አሉ ይላል። አንተ ዝም ብሎ ማዕበል ተነሳ አይሉም እንዴ? ኃጢአት የሰራ ለዚህ ውስጥ አሉ። አሕዛብ አይኑ ይከፈታል። ባይዘው አንተ ስትኮበልል አራራ ተመለስ ይላል። ዓለማዊ በጌታ አይደለም የምትለው ሰውዬ መንገድ ልክ አይደለም ይልሃል።
እየቀዘፉ ሲሄዱ ማዕበል ብድግ ብሎ ወደዚህ ያረጋል። ማነው ኃጢአት የሰራው ይለኝ እና ተወደቀበት። ከዛ ምን እንዳሉ ተቀል እንግዲህ አንተ ለወድቋለሁ። ስራ ምንድን ነው? ከየት ነው የመጣው? ስራዬ ሰማይንና ምድርን ባህርና የብስን የፈጠረውን እግዚአብሔርን ማመለክ። አንተ እንደዚህ አይነት ስራ ግን ይህን የሚያክል ስራ ይዞ ነው ተርሴስ የሚሄደው ታውቃለህ? ስራ ሊፈታ ሰማይንና ምድርን ባህርንና የብስን የፈጠረው ነው የኔ አምላካው እሱ ነው አለ። እና ስራ ምንድን ነው? ማምለክ ወርሽ ማገልገልም ነው ውስጡ አፍ ሆኖ መናገር ስራ ይሄ ነው አለ። ታዲያ አሁን ወዴት እየሄድክ ነው? ወደ ተርሴስ። ምን ልትሰራ? ከፊቱ እየኮበለልኩ ተመለስ። እኛ ዛሬ እናወርድሃለን፣ ሌላም ሰው እንዳበጠበጥ ያልኩት ገብቷችኋል? እስቲ ከዮናስ አውርዱና ራሳችሁ ላይ አድርጉት። መርከብ እንዳበጠብጡ ማለት ነው። ምን እናርጋሉት? ወሩሩኝ አላቸው። ወደ ውሃ ወሩሩኝ፣ ደሙ በእኛ ላይ እንዳይሆን፣ ይሄ የምታመልከው አምላክ ውሃ ሲያናውጥ የነበረ አምላክ እንዳይቀጣን ሲሉት ሁሉ በእኔ ይሁን። ገብቶኛል ውሃውን ማን እንደሚያነቃንቀው አላቸው። ተከትሎ የመጡ ነው አለ። ወሩሩኝ አድርገው ወርውሩ ጭንቅላታቸውን ይዞ እግዚኦ እንዳገለን እንዳቀጣን ሲሉ አሳ ነባሪ ያረጉት። አሳ ነባሪ መጣ እንዴ አላኘከውም። ዋጥ አረገውና አሳ ነባሪው ጉዞ ጀመረ ወደ ነነዌ። አቤት እግዚአብሔር! ከዛ አሳ ነባሪው ውስጥ ገባ። 3 ቀን የቆየው አሳ ነባሪው ግን አይ ቲንክ አውቆ ነው የመጽሐፍ ቃል እንዲፈጸም እንጂ አሳ ነባሪ ከመርከብ በላይ እኮ ይፈጥናል። አሳ ነባሪውም ወደ ነነዌ ሄዶ ዮናስን ወደ ምድር ተፋው ይላል። አስቦላ አሳ ነባሪው ወይ በላ ወይ ፈጭ እዚሁ ዝም ብሎ የሚቀመጥ ምግብ ስማ ምን አትበላው፣ አትፈጨው፣ አታወጣው። ሲቀቆ ነው የእግዚአብሔርን ይዞ ማይመለከተው ሲተፋው ዮናስ ነነዌ ደብ አለ። አገሬን እንዲወጣት ብሎ ሳይ ነነዌ ነው ሲመለሰኝ እዛ ወደ ቦታው የመለሰው እግዚአብሔር ወደ ተነሳበት አይደለም እንዲሄድ ወደ ፈለገበት ነው ያመለሰው። የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ ይላል። ዮናስም የእግዚአብሔርን ቃል ምን አለ? ታዘዘ የሚል ቃል አለ። አመፀ የሚል አለ። ታዘዘ የተባለለት ለምንድን ነው? ኮበለለ የሚል አለ ከፊት። አሁንስ የእግዚአብሔርን ቃል ዮናስ ታዘዘ። ወደ ነነዌ ሄደ። የምነግረን ሁሉ ነገራቸው ባለው መሰረት ቁጥር 4 ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። ብሎ ይሄን የተናገረው ሌላ ምን የተናገረው ነገር አለ? እግዚአብሔር ዮናስን ለምንድን ነው የላከው? ለዚች ለአንድ ስቴትመንት ምንድነው? ዮናስ መጽሐፍ ሁሉ ታሪክ እቺ ናት መልእክት። እቺን ላለመናገር ነው የኮበለለው። ማለቃችሁ ነው በ40 ቀን ነው። እኔ አይደለም ሰማሪያ አይደለም ኢየሩሳሌም አይደለም የሆነ መንግስት አይደለም። እግዚአብሔር ሊያጠፋችሁ ነው በ40 ቀን ውስጥ። ልክ ይሄ ድምፅ የእግዚአብሔር ድምፅ ወደ ከተማይቱ በዮናስ በኩል ወጣ። የዮናስ አይደለም ድምፅ እግዚአብሔር ነው የወጣው በዮናስ በኩል ነው። ንግስና ወንበሩ አያድነውም። ንጉሱ ወታደራዊ ጉልበቱ ኢኮኖሚው አያድነውም። መዳን አይቻልም። እግዚአብሔር ወስኗል። ልትገለበጡ ነው። መጽሐፍ ሲናገር የነነዌ ከተማ ሕዝብ ይልና በእግዚአብሔር አመኑ። እግዚአብሔር ልኮታል ይሄን ሰው። ታዲያ ነነዌ መገልበጧ ነው እና ምን እናርግ? ወደ እስራኤል አምላክ ወደ እግዚአብሔር እንመለስ።
ምን አይነት ጥበብ ነው! ምን አይነት ዊዝደም! አለመመካታቸው፣ አለመታበያቸው፣ እልከኛ አለመሆናቸው ያተረፋቸው እሱ። እልከኛ ቢሆኑ ተሰብረው ይወድቁ ነበር። አይተርፉም። ዝም ብሎ መመለስ ነው። እስቲ አሜን በሉ። ጥለይ ምንም አልሰራውም። እኔ ስራመድ ሳወራ ሳስብ ራሱ ቅዱስ ነኝ። ምንም ዋሽቶ ተሳድቦ አውርቶ የማያውቀው ዓለም ሰነፍ ይለዋል እግዚአብሔር። እኛ ደግሞ ስናወራ ምንውል የኮራፕትድ የሆነ ስጋ የተሸከመ ሰው ተመለስ ሲባል አልመለስም ትሞታለህ ስትሉት ሰው ደግሞ እልህኛነቱ ለሞታ ነነዌዎቹ እግዚአብሔር ረዳቸውና ከተማይቱ ሐዘን ላይ ሲወድቅ መጽሐፍ እንደዚህ ይላል። ንጉሡ ሰው መኳንንቶቹ ሰው አስቸኳይ ስብሰባ። እሺ አዋጅ እናውጣ። ምን አይነት አዋጅ? ለከተማይቱ ከ40 ቀኑ በፊት ቶሎ ብለን እግዚአብሔር የቀጠረው ቀን ሳይደርስ የጥፋቱ ቀን ሳይመጣ እና ድርሻችንን እናርግ። እግዚአብሔር በሰጠን በዚህ አቅም ጉልበት አዋጅ፣ ከንጉሱና ከመሳፍንቱ የወጣ አዋጅ። እዛ መሳፍንቶቹ ሚኒስትሮቹ ጋር ደውሎ ሰው አለ የለም። የመጣው ሰውስ ማቅ ለብሶ አመድ ነስንሶ ቢሮ ቁጭ ብሏል። ምን ሆናችሁ ነው? ኧረ ሀገር ሊገለበጥ ነው። እናንተ አልሰማችሁም ወይ? የትኛው ሀገር? ነነዌ ልጠፋ ነው። ማን ያለው? የሰራዊት ጌታ እግዚአብሔር። በአማቴ ልጅ በዮናስ በሚባል ታላቅ ነብይ እና ነገሩ እውነት ነው ሲሉ ተቀመጡ የሚለው ከላይ ነው አይደል? አገሩ በሙሉ ሲቀመጥ ንጉሱም ደቀት ታለና ቁጭ አለ። ከዛስ ይሄን ነገር እኔና ጥቂት ሰዎች ብቻ ሳይሆን በአዋጅ ደረጃ ነገር አለ። ባይዘው ይጹሙ ያለው ማንን ነው? ማንም ሰው። ከዛስ የጾመው ማን ነው? ሌላ ወይም እንስሳ። ከዛስ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃ ምን አይነት መሰበር ነው! ከዛ ንጉሱ ምን አይነት የተባረከ ንጉስ ነው። ቁጥር 9 እንደዚህ ይላል፣ እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? ምን ማለት ነው ታውቃላችሁ? ቢያጠፋንም ጻድቅ ነው እኮ ነው። ቢያጠፋን ራሱ ጻድቅ ነው። ግን እንደው እቺን መመለሳችንን አይቶ ከቁጣ አይደለም የሚለው ከጽኑ ቁጣው። ይሄ ቁጣ ጽኑ እንደሆነ አውቀናል። ምንድነው? አይታጠፍም። ጽኑ ቁጣ ነው የተቆጣው። ለምን? እኔም አውቀዋለሁ የሰራሁትን አለ። አገሪቱ በሙሉ ምን ይታወቃል? በቃ ከጽኑ ቁጣው ተመልሶ ቢምረን አለና ማን ያውቃል? ወድቅ ሲሉ መጽሐፍ እንደዚህ ሊያመጣባቸው ከነበረው ጥፋት እግዚአብሔር ተጸጽቶ ምሬያቸዋለሁ አለና ዮናስ ፍርዱ ሂድ መከራ ተቆጣ መከራ ባረክም መከራ እንዲሁ ግን ዮናስ ራሱ ግን አይገርምም? ዮናስ አቤት አለ ሂድና ለነነዌ ድምጥማጧን ያጠፋት ነው ከተማይቱ። እሺ ቀና ሳጠርክ እንደ እግዚአብሔር 40 ወደ 20 አወረድኩ። በቃ ሊጠፉ ነው ሲል አየፋቸው። እስቲ ተራራ ለውጣሉ ወጣ እያቸው እንዳለ ማቅ ለብሰው የሚበላ የለ የሚሰራ የለ ሁሉ እኮ በቃ ተደፍቶ እየጮሁ እያለቀሱ ነው። ወደኔው ይቅር ብያቸዋለሁ በላቸው ሲለው ዮናስ አልልም እኔ ድሮም ባህሪህን እኔ አንተ ድሮም አውቃለሁ አለው። አንተ ምሬያቸዋለሁ ሲባል እንዳንተ ያለ ማን አለ እያልን እየዘመርን እየተንከባለን ተመስገን ብለን ምሯቸዋል ብለን የቅድሙን አሳ ነባሪ ጠርተን ወደ ሀገራችን እንጂ እንዴት ትምራለህ? እና እግዚአብሔር መሐሪ አምላክ ምሬያቸዋለሁ ሲለው በቃ ብሎ አለ ማን ነው እንትና ዮናስ። ከዛ ሀገራቸው ሐሩር ነው እነሱ ተቃላቸው ሚድል ኢስት ሐሩር እና ወጣና ሊጠለል ፈልጎ የሆነች ቅል ነው የሚለው ቅል ስር እንደዚህ ቁጭ አንዴት ትሎታ ቅሎን በለቻት። ከዛ ኤርሚያስ
ማነው ዮናስ አበደ። በቃ እንዴት እኔ በፀሐይ እንደዚህ የተቃጠልኩ እግዚአብሔር ጥላ እንዴት ታሳጣኛለህ ሲለው ላልተከልካት ቅላል ላላበቀልካት እንዴት ትልበለው ብለህ ታብዳለህ አለው። አዎ ቀኝና ግራውን ለማያውቅ ለዚህ ሕዝብ እኔ አልራራም አለው። ፈጣሪ እኮ ነው የዚህ ሕዝብ አለው። አንተ ለዚህ ቅል ትንገበገባለህ አለው። እኔ ሁሉ ሕዝብ እንዴት ነው ማጠፋው አለው። ቀኝና ግራውን እኮ ያቀማው የምህረት አምላክ ነኝ አለ። እስቲ አሜን በለው። ይቅር እለዋለሁ አለ፣ እምረዋለሁ፣ የኔ ነው